ኦኬ ፍቅር መከበር ለሴት ልጅ መልክን ይቀይራል። ያ በፍቅር የተጎዳ ሰው ፍቅር ነው የሚያክም እሾክን በሾክ እንዳለ እውነቴን ነው። በፍቅር ከተጎዳሽ አይኖ ራስሽን ሂል ልታረጊ ትችያለሽ ምናምን ስለ ፕሮሰስ ምናምን ቀና ልትይ ራስሽን አንስተሽ ደስተሽን ልታራግፊ ትችያለሽ። ግን ትክክለኛው የነሐሱ እባብ ሲመጣ መርዘኛው እባብ ነድፎሽ የነሐሱ እባብ ሲመጣ ሂል ያረግሽ ህመምሽን ትረሻለሽ። ያ ደመና ላይ ትራመጃለሽ፣ መልክሽ ይለወጣል። ያ ስለዚህ እቺ ልጅ ቀና አድርጓታል። አዶናይ ማነው ስሙ ያኛው ስሙን አልጠራ ኢሬስፖንሲብል የሆንክ ያንግ ማን ነህ ወጣት ነህ። አይኖ ልጅ ነኝ እንደፈለኩ ልሁን ነው። ጃኒም ልጅ ናት። ባይ ዘ ወይ አዶናይ አንተ ታናሽ ጃኒ 28 ዓመቷ ነው። አዶናይ 24 ዓመቱ ነው ባይ ዘ ወይ እና ኢትስ ኦኬ ደግሞ ታናሽሽ የሚያዝ ይሄንን ደግሞ ጻፊ ኖትሽ ላይ ጻፊ ኢትስ ቶታሊ ፋይን። እንደ ጂጂ ግን በአክስቱ ልሁን ክርስትና እናት ልምሰል ረግመሃለው ስናደድ ረግመሃለው ልበለው ምናምን የሚያስብል እያልኩኝ አይደለም። እንደ ጂጂ ነው አይደለም እሱ በህግ መከልከል ጃኒ ስንት ዓመቷ ነው? 28 27 አልነበረች የዛሬ 3 ዓመት እንደውም ቀነስኩላት 2 ዓመት 28 ዓመቷ። ኦ 28 ዓመቷ። ስለዚህ 21 really 21 ነው ማለት ነው። እሱ ነው የሚታየኝና እሺ እሱ ነው የሚታየኝና ይሄኛውን ሳይድህን ደግሞ ከዚህ በኋላ ባናየው። ሴቶች ዝም ብላ አንስተህ መጥላቸው እቃዎች አይደሉም። ውድ ነን እኛ ሴቶች፣ የተከበርን እንደዚህ ነው የምንያዘው። ሴቶች የተከበርን ዩዜን ስሮ እቃ አይደለም። ወይ ደግሞ ፐርሰናል ህይወቴ ነው የግል ህይወቴ ነው በግል ህይወቴ ምናምን ማሁአዩ ምናምን ካል በአደባባይ 1 ሚሊዮን ምናምን ነው። ስንት ሚሊዮን ፎሎወሮች ማለት 2 ብሔረሰብን ይዘህ ነው የምትዞረው እዚህ ቲክቶክ ላይ አንተ ራስህ። ስለዚህ ለ2 ብሔረሰቦች የምታስተምረው ያገኛችሁትን ሂዱና ግጩ እያልክ ነው እያስተማርክ ያለው። ይሄ ደግሞ ትክክል አይመስለኝም። ስለዚህ ሴት ልጅ እንደ እቃ አንስተ የምትወረወራት የምታንጋጋ ምናምን አይ ነው እፍልስ ወንድ ስለሆንክ ሜቢ እፍልስ በቃ ተፈላጊ ምናምን ግን ነው ተፈላጊው ይሄ አይደለ? ሴቶች ተፈላጊው ይሄ የከበረው ወንድነት ያለው ወንድ፣ የጀርባ አጥንት ያለው ወንድ። ሴት ልጅ እንደ አልማዝ እንደ እንቁላል የሚይዘው አስበሽዋል? ቦይፍሬንድሽ ቁጭ ብሎ ጸጉርሽን አበባ ሲያረግ ምናምን ጸጉርሽን ሲያስተካክል እጅሽን ሲይዝሽ ቀሚስሽን ሲይዝሽ ወይ የኔ አባት በእውነት የኔ ጌታ ምን ነው ተመልሼ ያንገቡ ነው የሚያስብል እኮ ነው። እንዴት ደስ ይላል! አስበሽዋል? የሚወድሽ ወንድ ከጸጉርሽ ላይ በቃ አበባ እንደዚህ ካላርግልሽ ብሎ ሲያሳምርሽ እጅሽን ሲይዝሽ ሰው ፊት ከፍ ሲያረግሽ ሰው ፊት ሲያከብርሽ ሲወድሽ ሲያቅፍሽ ማይገኝ እኮ ወዶች ማይገኝ። አሪሊ ደግሞ ሆፕ ፕራይቬትሊም ደግሞ ላይፋቸው እንደዚህ ይሆናል ብዬ ተስፋ አረጋለሁ እና ኮንግራቹሌሽንስ ብለስ አርጊያለሁ። የኔ ሪሌሽንሺፕ ብለስ አርጊያለሁ። ያምራሉ፣ ደስ ይላል። ግን የጃኒ ሴትነቷን አሳመር
ሴት ልጅ ይኸውላችሁ ፕሮቴክት ስትደረግ በትክክለኛው ፍቅር ስትወደድ ሴት ትሆናለች። ሴት ትሆናለች። እቺ ልጅ ፕሮቴክት ስላልተደረገች ነበር ወንዲላ እኔ ለእሬቻ ስታናገረው እነዚህ ልጆች ሊጣበሱ ነው ብሎ ላኩልኝ ማለት ነው። ጃኒና አዶናይ ጃኒ መኪና ውስጥ ቁጭ ብላ ላይቭ ላይ ደወለችለት ለአዶናይ። ከዛ ስልኳን እንደዚህ አንስታ የት ነህ? ዲቻ ቦይስ ጋር ነህ? በቃ እመጣለሁ። ይዘሃል ይላላ እንዲህ የምታወራው አሁን ጃኒ ሃይ አዶናይ she's so romantic ቺኮ ጌታ ሴት ሆነች። I'm so happy for her። እንደመወደድ ደስ የሚል ነገር የለም በምድር ላይ። እሺ ጨርስ። የጃኒ ልጆች ውጡ። ስለዚህ እንኳን ደስ ያላችሁ፣ አዲስ አባት አግኝታችኋል። የጃኒ ልጆች ሙድ ያለው አባት አይደል? ግን ዘፈኑን ይቱ በህግ አምላክ ቲክቶከሮች ዘፈን አቆሙ። አሁን የጥላሁን ኦሮምኛ ግን ስዘፉ እንዳላችሁ እግዚአብሔር ባለፈው ቪዲዮ ሰርቻለሁ። ዘፈኑን ጃኒ ጆሲ ነው ለዚህ ያበቃው። መንግስት በእስጢፎ በሚባለው ልጅ ነበረ ይሄን ነገር እንደው ህግ ካለ መንግስት ካለ ይሄ ነገር ቆል ወይ ለምዳች ጆሲ ደግሞ ጆሲ ይግባልን እንጂ ጉዳችን ፈለግ ወዶች ወይኔ ጉድ ይፈለዱ። ጃኒ ዘፈን ይቀር አንቺም እንዳስር እሱ ነገሩ ከከበደ ይቅር። ቲክቶከሮች ዘፈን just because you got platform ትዘፍናላችሁ ማለት እኮ አይደለም። አሁን እኔ ባለፈው ትዛላችሁ እኔ ቤት የጆን ዳንኤልን ዘፈን ከፈትኩኝና ማይግሬን ያለበት ትልቅ ሰው አለኝ ጋር የሚወደው ሰውና ቶሎ ብለሽ ይሄንን ሙዚቃ አርክሽው ማርከሻ የሙሐሙድን የአሊ ቢራን ወይ የጥላውን ገሰሰን ሰንባዲ የእንዳለ አድምቄንም ቢሆን ከፈችና አርክሽው ይሄን ዘፈን ብሎ ከዛ እንትን አልኩት ዳይሉት አልኩት እንደዛ። ስለዚህ እባካችሁ ለካለክ ዳንን እንጂ ደንቆሮ አይደለም። እውነት ነው። የጆን ዳንኤል ደስ ይላል። አረ ወይኔ ፍቅሯ በለታብኝ ወይኔ አገኛት ነው የምትርበኝ ሳጣት ትመጣብኛለች ሳቄ ደስታዬ ሀዘን ደስታዬ። ምን ደስ ይል እኔ በመጣው አንቺ ጋር እንደዚህ የሚለው ምን ደስ የሚል። ከዛን ሚካኤል ትመጣና ያሳለፍኩት ህይወት ያላንተ ፍቅር ትላለች። ከዛን ዘሪቱ ትመጣና እዚህ ጋር ደግሞ ወደድኩሽ የሚሉኝ እኔ ነው ዘፈን። እኔ ራሱ ጴንጤዋ ዘፈን መለየት ጀመርኩ። ያኛው የነ ጆን ዳንኤል የነ ስጢፎ ቶርቸር ነው። እሱ ማዕከላዊ ምናምን ነው። ይሄ ማዕከላዊ ያለ ቃሊቲ
እዛ ቢያደምጡ ጥሩ ነው። ህግ ታራሚዎች በቀን 3 ቢታዘዝላቸው ከስተታቸው ይኖራል እንጂ ሙዚቃ አይደል። ከሙዚቃ ከግጥምክ እና ዜማክ ሙዚቃ ከበለጠ ዘፋኝ አይደለም። ይሄንን አስረግጬ ልንገራችሁ። ከዛ ምናምን ዲን 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 ምናምን ሙዚቃው ከፍተኛ ነው። ከዛን ጆን ዳንኤል ቀወጠው ስል አረ ወይኔ ፍቅሯ መጣብኝ አይኔ ምናምን ካለ ይሄ ምኑን ዘፈን? እናንተ የሳባችሁ ሪከርድ የተደረገው ዱባይ ስለሆነ ክሊፑን የጣማችሁ እንጂ ግጥምና ዜማው ላይ መልእክቱ ምንድን ነው? ምኑ ነው ይጠማችሁ? ስቲፎ the only music ካወጣኸው ደስ የሚለው ለአያትክ አደየ ምስለ መልከ የኔ አደየ እሱ ብቻ ሌላው ቶርቸር። ከዛ ጆሲስ ደግሞ ምን አለ? እሱም ዘፈን አለ። his music are for ለዚህ ነው ትውልዱ የተኮላሸው። እራሱ ወይኔ እያለ አይደለም የገፊ ዘፈን። እስኪ የጆሲ ዘፈን ምንድነው? የጆሲ ረዙ የጆሲ ለዚህ እኮ ነው አሁን እኮ ሁላችንም የድሮ ዘፈን ነው የምንሰማው። ይሄ ይዞሽ ሂድ ጦስሽን እኮ የዛሬ 9 ዓመት የተዘፈነ ነው የጆሲ ዘፈን። ናሆምም ዘፋኝ ነበር። ናሆም ፎንቲም ዘፋኝ ነበር ነው ይበሉት። ናሆም ፎንቲም ዘፋኝ ነበር። ቦኬ አልኩ፣ ዝም አልኩ። ዘፋኝ ነበር። ነይ በሉት። ቆይ አስገባለሁ። ይታለ ታዲያ